ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ ዛሬም እንደተለመደው አማርኛ ፊደሎች ወደ እንግሊዝኛ እንዴት እንደሚጻፉ እያንዳንዳቸውን ቃላቶች እየላችሁ መጥቻለሁ። ሁሌም ተከታታይ ቪዲዮ እየሰራሁኝ ነው። ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እኛን ብታናግሩን እናንተን በሚመቻቸው የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ተጠቅመን የምናስተምር ይሆናል። ዛሬ ቀጥታ ወደ ትምህርቱ እንሄዳለን። ተከታተሉ። ከዚህ ጋር ስንጀምር ያው እዚህ ጋር አ ይላል። ይሄ አማርኛው ነው። አ ሁ ን ምን ይላል? አሁን ይላል። አሁን ል ተ ኛ ልተኛ ይላል። ነ ው ነው። አጠቃላይ ስናነበው ምን ይላል? አሁን ልተኛ ነው ይላል። አማርኛ አሁን ልተኛ ነው። ይህን ደግሞ ወደ እንግሊዝኛው እንቀይረው። እዚህ ጋር ኤ አለች። ኤን እንደ አ ነው የምናነባት። አ ብለን እናነባታለን ማለት ነው። ከዛ ደግሞ ሁ ስንል ደግሞ ኤች ዩ ነው። ኤች እና ዩ ሁለቶች በአንድ ላይ ሁ ብለን እናነባቸዋለን። ሁ ከዛ ኤን ብቻዋን ደግሞ ን ብለን እናነባታለን። ሳድስ ስለሆነ ያነባብ ይላል። ስለዚህ ን ነው የምንላት። ሲነበብ ምን ይላል? አሁን ይላል ማለት ነው። የአማርኛው አሁን የሚለው በእንግሊዝኛ እንደዚሁ ነው ይጣፋል ማለት ነው። አሁን ተው። ከዛ ልተኛ የሚለውን ደግሞ እንዲሁ ል ሳድስ ስለሆነች ስድስተኛ ስለሆነች ኤል ብቻ ትጣፋለች። ል ከዛ ደግሞ ተ ስንል ደግሞ ቲ ኢ ናት። ቲ ኢ ሁለቶችን በአንድ ላይ ተ ብለን እናነባቸዋለን ማለት ነው። ከዛ እኛ ስንል ደግሞ ሶስት ነው። የቤቶች ሶስት ፊደል ያላቸው ጂ ኤን እና ኤ። ጂ ኤን ኤ ሶስቶች ኛ ተብለው ይነበባሉ ማለት ነው። ስለዚህ አጠቃላይ ሲነበብ ልተኛ ይላል። ልተኛ። ከዛ ደግሞ ነው የሚለውን ደግሞ እንየው። ነው ኤን ኢ ሁለቶች ነው ይባላሉ። ወይንና ከዛ ው ስንል ደግሞ ደብሊው ብቻዋን ናት። ስለዚህ ነው የሚለው ይሄ ነው ማለት ነው። አጠቃላይ ስናነበው አሁን ልተኛ ነው ይላል። እዚህ ጋር አሁን ይላል። ይሄ ደግሞ ልተኛ ከዛ ነው አሁን ልተኛ ነው ብለን የአማርኛውን ወደ እንግሊዝኛ እንደዚህ ቀይረዋለን ማለት ነው። ኦኬ እዚህ ጋር ደግሞ እንምጣ። ነገ ነገ ይላል። ነገ እ ና ወ ራ ለ ን ሲነበብ ምን ይላል? እናወራለን ይላል። እናወራለን። አጠቃላይ ስናነበው ነገ እናወራለን እናነባዋለን። ነገ እናወራለን። ይሄ ነገ እናወራለን የሚለውን ደግሞ ወደ እንግሊዝኛው እንዴት እንደምንቀይረው እኔ ይኸው ነ ስንል ኤን ኢ ነው። ኤን ኢ ገ ስንል ደግሞ ጂ ኢ አጠቃላይ ሁለቶች ምን ይባላል? ነገ ይላል። ኤን ኢ ጂ ኢ ሲሆን ነገ። ከዛ እናወራለን የሚለውን ደግሞ እንየው። ስንል ስድስተኛ ናት፣ ብቻዋን ትቀመጣለች። ኢ ናት። ና ስንል ደግሞ ኤን ኤ ነው። ኤን ኤ ደግሞ ና ይባላል። ወ ስንል ደግሞ ደብሊው ኢ ደብሊው ኢን ደግሞ ወ እንለዋለን። ከዛ ራ ስንል ደግሞ አር ኤ አር ኤ ራ ተብሎ ይነበባል። ለ ስንል ደግሞ ኤል ኢ ኤል ኢ ለ ተብሎ ይነበባል። ን ስንል ደግሞ ኤን ብቻ ናት ን። ስለዚህ ይሄ ምን ይላል? እናወራለን ይላል። እናወራለን እናወራለን የሚለው እንደዚህ አድርገን እናነባለን። አጠቃላይ ነገ እናወራለን ይላል። ነገ እናወራለን በአማርኛ የጻፍነው እንደዚህ በእንግሊዝኛ ይጻፋል ማለት ነው። ኦኬ እዚህ ጋር ደግሞ ሌላ አማርኛው ላይ እንምጣ። እሺ እሺ ይላል። እሺ ነገ ነገ ይላል። ደ ው ይ ል ኝ ምን ይላል? ደውይልኝ ይላል። አጠቃላይ ስናነበው ደግሞ እሺ ነገ ደውይልኝ ይላል። ይህንን ወደ እንግሊዝኛው ቀይረው። ስንል ኢ ብቻ ናት።
እ እንላታለን። ኢ ብቻዋን። ሽ ስንል ደግሞ ኤስ ኤች ናት። ኤስ ኤች ደግሞ ሽ ተብላ ትነበባለች። ኤስ ኤችን አስከትላ ተመጣች። እንደ ሸ ቤቶች ነው የምናነባት። ስለዚህ ሽ እንላታለን ይችን። ከዛ ደግሞ እሺ ብለን አጠቃላይ እናነበዋለን ማለት ነው። ፊደሉ ተጨርሷል። አሁን ደግሞ ነገ የሚለውን ነ ኤን ኢ ገ ስንል ደግሞ ጅ ኢ ነው። አጠቃላይ ምን ይላል? ነገ ይላል። ነገ። ከዛ ደውይልኝ የሚለውን ደግሞ እኒው ደ ስንል ዲኢ ናት። ዲኢ ደ ናት። ው ስንል ደግሞ ደብሊው ብቻ ው። ይ ስንል ደግሞ ዋይን ብቻዋን። ል ስንል ደግሞ ኤል ብቻዋን። ከዛ ኝ እንላለን። ኝ ስንል ደግሞ ጂ ኤን እናደርግና አጠቃላይ ደውይልኝ ብለን እናነበዋለን ማለት ነው። ደውይልኝ። ስለዚህ እሺ ነገ ደውይልኝ ተብሎ ይነበባል። ኦኬ እዚህ ደግሞ እ ደ ው ላ ለ ሁ ኝ ምን ይላል? እደውላለሁኝ ይላል። አማርኛው እደውላለሁኝ ይላል። ውዴ ውዴ ይላል። ከዛ አጠቃላይ ስናነበው እደውላለሁኝ ውዴ ይላል። እደውላለሁኝ ውዴ። ከዛ ወደ እንግሊዝኛው ንግባሽ። እ ስንል ኢ ብቻ ናት። እ ደ ስንል ደግሞ ዲ ኢ ናት። ደ ው ስንል ደግሞ ደብሊው ብቻ ናት። ው ላ ስንል ኤል ኤ ላ ኤል ኤ ናት። ለ ስንል ደግሞ ኤል ኢ ናት። ሁ ስንል ኤች ዩ ናት። ኝ ስንል ደግሞ ጂ ኤን ናት። ስለዚህ እደውላለሁኝ ይላል። እደውላለሁኝ ተብሎ በእንግሊዝኛው እንደዚህ ይቀየራል ማለት ነው። እደውላለሁ። ከዛ ውዴ የሚለውን ደግሞ እንዲህ ውዴ ስንል ደግሞ ደብሊው ው ተብላ ትነበባለች። ዴ ስንል ደግሞ ዲ ኢ ናት ማለት ነው። ስለዚህ ውዴ እንላለን። ውዴ። ኦኬ። ከዛ እዚህ ጋር ደግሞ አማርኛው ጋር እንምጣ። እ ሽ እሺ ይላል። እሺ የኔ ኔ ናት ይቺ የኔ ይላል። ከዛ ደግሞ ፍ ቅ ር ፍቅር ይላል። እሺ የኔ ፍቅር ይላል። ከዛ ደግሞ ወደ እንግሊዝኛው እንየው። እ ኢ ብቻ ትባላለች። ሽ ስንል ደግሞ ኤስ ኤች ናት። ከዛ እሺ ይላል። የ ስንል ደግሞ ዋይ ኢ ናት። እዚህ ጋር ቅርታ በደንብ ያለኝ መሰል ዋይ ኢ ናት። ከዛ ኤን ኢ ደግሞ ኔ ብለን እናነባታለን። አጠቃላይ ዋይ ኢ ኤን ኢ ናቸው። የኔ ይላል። የኔ። ከዛ ፍቅር ስንል ደግሞ ኤፍ ፍናት። ቅ ስንል ኬ ብቻ ናት። ር ስንል ደግሞ አር ብቻ። ፍቅር የሚለው አንዳንድ ብቻ ነው አናባቢ የላቸው። ኤፍ ኬ እና አር ናቸው። ፍቅር ይላል። እሺ የኔ ፍቅር ይላል። እዚህ ጋር የምናየው የአማርኛው ስለሆነ ነው። እንግሊዝኛው ላይ ሲሆን ግን አናባቢ ማስገባት። ስለዚህ የአማርኛ እንግሊዝኛ ስለሆነ ፍቅር ብለን እንደዚህ እናየዋለን ማለት ነው። ኦኬ አሁን እዚህ ጋር ደግሞ በጣም በጣም ይላል። እ ወ ድ ሻ ለ ሁ ምን ይላል? እወድሻለሁ ይላል። ስለዚህ አጠቃላይ ደግሞ በጣም እወድሻለሁ ብለን እናነበዋለን። ይህንን ወደ እንግሊዝኛው ቀይረው። በስንል ቢኢ ናት። ቢኢ። ጣ ስንል ደግሞ ቲ ኤ ናት። ቲ ኤ። ም ስንል ደግሞ ኤም ብቻ ናት። ስለዚህ በጣም ይላል የእንግሊዝኛው በጣም። ከዛ ወድሻለሁ የሚለውን ደግሞ እንቀይረው። እ ስንል ኢ ብቻ ናት። ወ ስንል ደግሞ ደብሊው ኢ ናት። ከዛ ወድ ስንል ደግሞ ዲ ብቻ ናት። ስድስተኛ ስለሆነች ዲ ብቻ። ሻ ስንል ደግሞ ኤስ ኤች እና ኤ አጠቃላይ ኤስ ኤች ኤ ሶስቶች ማለት ነው። ኤስ ኤች ኤ ሻ። ከዛ ለ ስንል ደግሞ ኤል ኢ ነው። ኩ ስንል ደግሞ ኤች ዩ። ስለዚህ እወድሻለሁ የሚለው እንደዚህ ይጣፋል ማለት ነው። እወድሻለሁ። ስለዚህ አጠቃላይ በጣም እወድሻለሁ የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ
እ ኔ ም እኔም ይላል። እኔም እ ወ ድ ሃ ለ ከዛች ሁ እወድሃለሁ ይላል። አጠቃላይ ሲነበብ ደግሞ እኔም እወድሃለሁ ይላል። ይህን እኔም እወድሃለሁ የሚለው ወደ እንግሊዝኛው ቀይሯል። ስንል ኤ ብቻ ናት። ኔ ስንል ደግሞ ኤን ኢ ናት። ም ስንል ደግሞ ኤም ብቻ ናት። ስለዚህ ይሄ በእንግሊዝኛ እኔም ተብሎ እንደዚህ ይጣፋል ማለት ነው። እኔም እወድሃለሁ የሚለውን ደግሞ እኒው ስንል ኤ ብቻ ናት። እ ኢ ናት። ወ ስንል ደግሞ ደብሊው ብቻ ናት። ሶሪ ቅርታ፣ እዚህ ጋር ወ ናት። ይችማ ማለት ነው። ወ ወ አድርጌዋለሁ። ወ ነው። በጣም ይቅርታ። ወ ከዛ ወ ከዛ እዚህ ጋም ወ ብለን ኢ ትገባለች ማለት ነው። እዚህ ጋር ኢ ይኸው እንደዚህ ይችን አስገቧት። ከወ ቀጥለን ኢ ብቻ ወ ስንል ደግሞ ደብሊው ኢ ማለት ነው። ኢ ይችን እያስገቧናት ደብሊው ኢ ወ ድ ስንል ደግሞ ዲ ብቻ ናት። ሃ ስንል ደግሞ ኤች ኤ ናት። ሃ ለ ስንል ደግሞ ኤል ኢ ናት። ኩ ስንል ደግሞ ኤች ዩ ናት። ስለዚህ እወድሃለሁ የሚለውን እንደዚህ አድርገን እንጥፋለን። እወድሃለሁ ወ ስንል ደብሊው ኢ እዚህ ጋር ኢን አስገብቻለሁ እንዳትረሱ አደራላችሁ። ሞክር። ለዛሬ እዚህ ጋር ጨርሳለን። ቀጣይ በሌላ አሪፍ የሆኑ ቪዲዮዎችን እየላችሁ እመጣለሁ። ይህ ቪዲዮ ደግሞ ሁሌም ደርሳችሁ ላይክ፣ ሸር እና ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እናንተ በሚመቻችሁ ሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም እንዲሁም በሚመቻችሁ ሰዓት እየሰጠን እንገኛለን። ገብታችሁ አናግሩን። ቻው፣ ደህና ሁኑልኝ።